Hello. እንደምን አመሻችሁ ዛሬ Friday beautiful day weekendም እንግዲህ ያንኳኳ ነው October 3 2025 ነው 6:30 PM በኢትዮጵያ አቆጣጠር 12 ተኩል እንግዲህ እዚህ ኦልድ ታውን አሌክሳንድሪያ የሚባል ቦታ ነው ያለሁት እና ይሄ አደባባይ ነው እንደምታዩት ከኋላ የኢትዮጵያ ባንዲራ የሚመስል አለና እሱ አትራክት አድርጎኝ ነው የመጣሁት ግን ዲዛይኑን በማይበት ጊዜ የኢትዮጵያ ይመስል እንግዲህ I don't know ለማንኛውም እዚህ ብዙ እንትኖች አሉ ያው ለምሳሌ እዚህ ጋር የግሪክ አለ ቀጥሎ ሌላም አለ እዚህ ሁሉ ያው እዚህ የሳውዲ ባሉት እዛ የብራዚል አለ እዛ ጋር እና እንደ ኢንተርናሽናል አደባባይ ነገር ነው እና በጣም ቆንጆ ነው ይሄው እዚህ እንግዲህ የሀገራችንን ፍሬንድሺፕ ዋይድ ያስታውሳል አይደል እና እንደዛ ነው በጣም ቆንጆ ቦታ ነው እንግዲህ ከቦታው በተጨማሪ እንግዲህ የአደባባይ ስለሆነ አንድ ነገርም ትዝ ብሎኝ ነው ትላንትና ከትላንት ወዲያ ነው መሰለኝ ፓስተር ሲኔ ታደሰ አንድ ስብከት ልኮልኝ ነበር በቤዛ ባፕቲስት ቤተክርስቲያን እንዲሁም እኔ አዲስ መስሎኝ ነበር ነገር ግን 2 አመት ይሆነዋል ይላል ቪዲዮውና እዛ ላይ አስተምሮ ነበር የመስቀል በዓልንና ኢሬቻን በተመለከተ እና በዓል በመጣ ቁጥር እንግዲህ ክርስቲያን መስቀል ማክበር አለበት ወይ ይቅርታ ክርስቲያን የሚለው ነገር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ያለው ማለት ነው ወይስ ማክበር የለበትም እንደገና ደግሞ አሁን ኢሬቻም መጣ እና እነዚህ ነገሮች ጥያቄ ይፈጥራሉ ኢቭን እንግዲህ በግልም አንዳንድ ወገኖች ጋር በማወራበት ጊዜ ለምሳሌ I'm surprised መስቀል ማክበር ራሱ ከክፉ መንፈስ ወይም ደግሞ ይሄ መስቀል የሚለውን ነገር ከማምለክ ጋርም የሚያያይዙ ሰዎች አሉ ወገኖች ሰዎች ምለው እንግዲህ ቅዱሳን ናቸው I don't agree with that ግን I see their point ግን በሐሳብ ዝም ብሎ ከመናገር በተለይ ፓስተር ሲኔ ከተናገረው አኳያ ይበልጥ መረዳትን ስላገኘው እሱን አጭር ቃል ለመናገር ነው በዓሎችን በተመለከተ ለምሳሌ የተለያዩ ባህላዊ በዓሎች አሉ ኤግዛምፕል አሁን እዚህ ሀገር ለምሳሌ ታንክስጊቪንግ አለ ታንክስጊቪንግ ታከብራላችሁ ሲባሉ ይሄ እንትን ነው የሚባለው ተርኪ የሚባል እንግዲህ በአገራችን ጅግራ እንበለው እና አንድ ጊዜ ስም መጥቀስ አያስፈልግም በመድረክ ላይ ነው ታከብራለኛ ዶሮ እንትን ምንድነው አሞራ ምናምን አንበላ ምናምን ነገር የሚል አይነት መልስ ተሰጠ ሰምቼ ያሳዝናል ታንክስጊቪንግ ማለት እንግዲህ ራሱ የሆነ ታሪክ አለው እዛ ውስጥ እንኳን መግባት ባያስፈልግም ነገር ግን በአመት አንድ ጊዜ ያንን ቀን መርጦ ኖቬምበር መጨረሻ ላይ ነው እንግዲህ ወር ይቀረዋል ወር ከምናምን እና መርጦ እግዚአብሔርን ማመስገን አንዳችንን ማመስገን ቤተሰብን ማመስገን እንግዲህ ቤተሰብ የሚሰባሰብበት ልክ እንግዲህ ጉራጌ ሀገር ጉራጌዎች እንደሚሄዱትና እንደሚሰባሰቡት ሁሉም ከየቦታው መጥቶ አንድ ቦታ ተመርጦ እዛ ይበላል ይጠጣል ኤክሴትራ እንግዲህ መጣጥ ምን ሊኖር ይችላል እና ያ አይደለም ፖይንቱ ግን ሜሴጁ በዛን ወቅት እግዚአብሔርን ማመስገን ስለተደረገልኝ ነገር በሰላም ለዚህ ስላደረስከኝ ብሎ ማለት ነው እንግዲህ ከህንድና ከቀይ ህንዶችና ከዚህ ሀገር ከመጡት ከአውሮፓውያን ጋር የተያዘ ነገር ስላለው ተርኪ ምናምን የሚደረገው ማለት ነው እንደገና አሁን ክሪስማስ በሚመጣበት ጊዜ የክሪስማስ ትሪ የገና ዛፍ የሚባለው ነገር እንዴት ታረጋላችሁ አምልኮ እኮ ነው ምናምን ነው ይባላል አሁን ይሄ ነገር ያ ቅር ያለው ሰው አለማድረግ ይችላል ግን ያደረጉትን ሰዎች ለምን አደረጋችሁ ብሎ መውቀስና መኮነን ግን በጣም ትክክል አይደለም ኢቭን ለምሳሌ ቀናትን በመናይበት ጊዜ የእንግሊዘኛው ቀናት ሳንዴ የፀሐይ ቀን እና የተለያየ ማንዴ እንግዲህ ዝርዝር አለው በዝሮ ጊዜ በዛን ጊዜ እንግዲህ
በድሮ እንግዲህ በድሮ ከአንደኛው መቶ ክፍለ ዘመን በኋላ ከክርስቶስ በኋላ ማለት ነው እና ቀኖቹን የፓጋን እነዚህ አህዛብ የሚያመልኩበት የነበሩትን ቀኖች ነው እንግዲህ ወደ እንትን የተቀየሩት ወደ ሪሊጂየስ ወደ ሪዲም ተደረጉ ማለት ነው ወደ ክርስትና ሪዲም ተደረጉ ማለት ነው which is በጣም ትክክለኛና በጣም ዋይዝ የሆነ ነገር ነው እና ዋናው ቀናቱ ማክበሩ ምናምን አይደለም ምንድነው የምናደርገው ሜሴጃችንስ ምንድነው የሚለው ነው ዋናው ነገር ምንድነው እርግጥ ምናልባት አዳዲስ ክርስቲያኖች ምናምን ካሉበት ግራ ሊጋቡ ስለሚችሉ ቀስ ብሎ ማስተማር ምናልባት ያ ነገር በማድረጋችን የሚናወጡ ከሆነ ከእምነታቸው ጥርጣሬ ውስጥ የሚከታቸው ከሆነ ጥንቃቄ ማድረግ ያስፈልጋል ነገር ግን አንድ ሰው በደንብ የሚመረምር ከሆነ መጽሐፍ ቅዱስን በትክክል የሚያጠና ከሆነ ኤክሴትራ እነዚህ ነገሮች ውስጥ ለመሳተፍ መፍራት የለበትም ብዬ የማምን ሰው ነኝ ኤኒሃው ኤግዛምፕል ለመስጠት ያህል ለምሳሌ ጌታችን ኢየሱስ ክርስቶስ ስብከቱን የጀመረው የት ነው እንትን እስቲ ቆይ አንድ ጊዜ የናዝሬት ቤተክርስቲያን እንገናኝ ብሎ አይደለም በእስራኤላውያን ጊዜ በዛን ጊዜ የአይሁዳውያን የዕብራውያን ሲናጎግ ምኩራብ ውስጥ እየገባ ነው የጀመረው እንግዲህ መንግስተ ሰማያት ቀርባለችና ንስሐ ግቡ ያለው ምኩራብ ውስጥ ብዙ ሪቹዋልስ አሉ ሪቹዋል ማለት ለምሳሌ እዛ ምኩራብ ውስጥ በሚገባበት ጊዜ የኢሳይያስን መጽሐፍ ጠቅልሎ ፈቶ በሚናገርበት ጊዜ ዝም ብሎ መናገር አይቻልም እዚህ ራሱ ላይ የሚያረጋው ነገር አለ እስራኤላውያን የሚያረጉት እንግዲህ ህግን እንደዚህ ነጭ አይታችሁ እንደሆነ እንደዚህ አድርጎ ነው የሚናገረው እንደዛ አድርጎ ካልተናገረ አይቀበሉትም በድንጋይም ሊወግሩት ይችላሉ ስለዚህ ያን ማድረጉ አለማድረጉ አይደለም ዋና ወደ ንስሐ ሰዎችን መጥራቱ ዛሬ ይሄ ያነበብኩላችሁ ቃል በእኔ ተፈጸመ ማለቱና ያንን ሰዎች መቀበላቸው ያ ነው ዋናው ነገር እና ወደ ምኩራብ ገብቶ ነው የሚያስተምረው የነበረው ባለው ካልቸር ማለት ነው እሺ እሱስ ግድ የለም መጀመሪያ ሲመሰርት ነው ምናምን እንበል አሁን ወደ ፓስተር ስሜ ስብከት ልምጣና በታች አስቀምጥላችኋለሁ የሐዋርያት ሥራ ምዕራፍ 17ን ጠቅሶ ነው ያስተማረው እሱ ምንድነው እነ ጳውሎስ ወደ ግሪክ ሀገር በሚሄዱበት ጊዜ በቃ አስቀድሞ ተሰሎንቄ የሚባል ከተማ ከዛ ቀጥሎ ደግሞ ቤሪያ የሚባል ቦታ ከተማ ቀጥለው ደግሞ አቴና ነበር ይሄድ እና ልክ ሲከፍት ምን ይላል እንግዲህ ከፍታችሁ አንብቡስ እናንተ እንደ ልማዱ ወደ ምኩራብ ሄደ ነው ቢለው እስቲ ቆይ አንድ ጊዜ አሰባስብልኝ ምናምን ነገር ብሎ አላለም እንደ ልማዱ ወደ ምኩራብ ሄደ ምንድነው ያደረገው እዛ ጋር ኢየሱስ ክርስቶስንና ትንሳኤውን ሰበከላቸው ነው የሚለው ዛሲት ሌላ ወሬ ሌላ ነገር አላበዛም መጽሐፉም ሲተከለል ዴፊኒትሊ ጭንቅላቱ ላይ ያን ነገር ማድረግ አለበት የሚደረጉ ነገሮች ሺማ የሚባል አለ ይሄ አሁን በቃላት የሚነገሩ ነገሮች እሱ እንግዲህ ፈሪሳዊ ስለሆነ ማለት ነው ብሌሲንጎች አሉ የተለያዩ ቆሞሚ ይሄ አሁን እኛ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃላት የሚደረጉ እንደ ጸሎት ሃይማኖት አይነት እንበለው ነው ድግመት እንደ በቃላት የሚነገሩ በሂብሩ ካልቸር በሂብሩ ወይም በዕብራውያን ካልቸር እነዚህ ነገሮች አሉ ያንን ነገር አድርጎ ነው ወንጌልን የሚሰብክላቸው ኢየሱስ ክርስቶስ እሱ እንደሆነ የተናገረው እዛ ምኩራብ ገብቶ በዛ ባህል በዛ ሪቹዋል በዛ በሚደረገው መንፈሳዊ እንቅስቃሴ ውስጥ ነው እና ተሰሎንቄ ቤሪያ በሚሄድበት ጊዜ ያንን አደረገ የቤሪያ ሰዎች ግን ምንድነው ያደረጉት ይሄ ነገር ይሆንልን ብለው ብዙዎች አመኑ ይላል ኦን ዘ አዘር ሳይድ አቴና በሚሄድበት ጊዜ ግን አደባባይ ማርኬት ፕሌስ ነው እንደዚህ አይነት ቦታ ማለት ነው የአቴና ሰዎች በቃ ፍልስፍናን ምናምን ነገር ስለሚወዱ ስለነበረ እንደ ዕብራውያን በጣም ሪሊጂየስ አይደሉ ስለዚህ ለነሱ የተናገራቸው ደግሞ እዛ አደባባይ ላይ ማርኬት ፕሌስ ይለዋል እንግሊዘኛው ላይ እና ከተማዋ በክፉ መንፈስ በጣም ተሞልታ ስለነበር መንፈሱ ተበሳጨበት እንጂ ሮጠ ሄዳ አይባል አላለም መንፈሱ ተበሳጨበት ነገር ግን መንፈሱ ተበሳጭቶም ያንን ነገር ሬዚስት አድርጎ እውነትን ነው የተናገረው
ለማይታወቀው አምላክ የፓስተር ስሜን ስብከት እታች ትናገራላችሁ የተናገረው ይሄ እውነተኛው አምላክ ይሄ ነው እኔም ማመልከው ሰማይና ምድር የፈጠረ አምላክ ይሄ ነው ብሎ በድፍረት ነው የተናገረው ከዛም ደግሞ እውነትን ማን ነው ኢየሱስ ክርስቶስ እንግዲህ ክርስቶስ የሚለው ቃል ይታወቃል መሲህ የሆነው ኢየሱስ ክርስቶስ ይጠበቅ የነበረው አዳኝ የሆነው ኢየሱስ ክርስቶስ ይሄ የሞተው ከዛ ደግሞ በትንሳኤ ደግሞ የተነሳው ሞቶ ያልቀረው ያ ነው ብሎ ነው የተናገረው እንደዛ ነው በድፍረት የተናገረው አሁንም ቢሆን የተለያዩ ባህሎች በሚሆንበት ጊዜ ይሄን ነገር ማድረግ ይቻላል ሪጂም ማድረግ ይቻላል እና ነገር መደጋገም አይሆን እንጂ if አንድ ወንድም ወይም አንድ እህት በዚህ ነገር መሳተፍ ወይም እዛው ማድረግ አእምሮን የሚረብሸው ከሆነና ያን ነገር እንዲሁም እየረበሸው ማድረጉ ራሱ ኃጢአት ነው የሚሆንበት እንግዲህ ነገር ግን ሌሎች የሚያደርጉትን ይሄ መረዳት ያላቸውን ደግሞ መውቀስ ትክክል አይመስለኝም እና ለሌሎች እንዲሁም መሰናከል እንሆናለን ማለት ያን ነው አጠገባቸው ውስጣቸው ገብተን እየተነጋገርን እየቀረብናቸው ያንን እውነተኛ የሆነውን ነገር ለማሳየት በድፍረት እውነቱን ጥያቄ በሚጠይቁ ጊዜ ይሄን እንዴት ታያዋለ በሚሉበት ጊዜ ያን ነገር ስንነግራቸው ነው ወደኛ የሚመጡት እና በዚህ መልኩ ነው የማየው ለማንኛውም እዚህ ስር የፓስተር ስሜን ስብከት አስቀምጠዋለሁኝ እንደገናም አልሰማሁትም አማኑኤል አሰግድ ዮናስ ዶርፌን የጠየቀው ስለ ኢሬቻ የጠየቀው ስብከት አለ እሱንም አስቀምጣለሁ ግን መጀመሪያ ለራሴ አሁን ሰማዋለሁ ብያለሁኝ ተሰማውና አስቀምጠዋለሁኝ ዮናስ እንግዲህ ያው በአገራችን ባለፈው ቤት ያጣው በተኛ ስለጻፈ ስለዘፈን ታካ ጸጉሩ እንደዚህ ነው ብሬል ነው ምናምን የተባለ በጣም እንደ ሊበራል ምናምን ፐርሰናሊ በጣም አድማየር ማረገው ሰው ዋን ስቴፕ ሄድ የሚያስብ ሰው ነው እንግዲህ እስካየው ድረስ እስከዛሬ ድረስ እና በድፍረት ነገሮችን ማየት መልመድ አለብን ማለት የቆምንበት ነገር አስተማማኝ ከሆነ እነዚህ በአለም ላይ ያሉ ነገሮች እንዴት አድርገው እኛን እንደሚያናውጡንና እንዴት አድርገው እኛን እንደሚያረክሱን እኔ አይገባኝም ከይቅርታ ጋር አይገባኝም እንዳልኳችሁ በእምነት ደካማ የሆኑት ጋር መጠንቀቅ አለብን ሐዋርያው ጳውሎስ እንዲሁም ስጋ የሚያሰናክለው ከሆነ ስጋ ሁሉ አልበላ እኔ አሁን ስጋ በጣም ወዳለሁ እና አንድ ግን ስጋ እንዴት በጾም ቀን እንተባላለን የሚል ነገር ካለ ያንን ነገር እምቢ ማለት ጋት ሊኖረኝ ይገባል እና እንደዛ ነው በጣም አመሰግናለሁ ተባረኩ በነገር ሁሉ እስቲ እንግዲህ እያደረግን እናየዋለን ቴንክ ዩ እንጸልይ እግዚአብሔር አምላካችንና አባታችን እጅግ አድርገን እናመሰግናለን ጌታችንና መድኃኒታችን ሆይ እንባርካለን ስለዚህ ደግሞ መልካም ስለሆነ ቆንጆ ምሽት ደግሞ እናመሰግናለን ሁሉ በአንተ ነው የተፈጠረው ጌታችንና መድኃኒታችን ለዚህም እናመሰግናለን አምላካችን ያ ቃል በቀጥታ የማይናገራቸውን ነገሮች አምላካችንና መድኃኒታችን በጥበብና በማስተዋል እንድንረዳ እንዲሁም ደግሞ እነዛን ነገሮች ደግሞ ለአንተ ክብር በማድረግ ጌታችንና መድኃኒታችን እንዲሁም ደግሞ ፍቅርን የልጅን የኢየሱስ ክርስቶስ ፍቅር በማሳየት ወንጌልን በመመስከር አምላካችንና መድኃኒታችን ደግሞ ያንን ነገር እንድንዋጀው አምላካችንና መድኃኒታችን ያንን ነገር ደግሞ ለጥቅም እንድናደርገው ፓስተር ሲሜም እንዳለው ለማይታወቀው አምላክ አለ እዛ ሐዋርያው ጳውሎስ በሚናገርበት ይሄ የማይታወቀው አምላክ የሆነ ኢንቪዚብል የሆነ አምላክ አላቸውና ግን ይሄ የማይታወቀው አምላክ እኔ ልንገራችሁ ብለን እኛ የምናውቀው ያው የሆንከውን አንተ እንድናሳይ ደግሞ እንድትረዳን እንለምናለን የኛ መናገር ብቻ አይደለም አምላካችንና መድኃኒታችን ደግሞ አንተ ነህ ብርሃንን የምታሳየውና ብርሃንን ደግሞ እንድታበራላቸው እንለምናለን እንወዳለን ጌታዬ እንገዛላለን ሁሉ ደግሞ ለአንተ ክብር ይሁን ይሄንንም ደግሞ ከሙታን በተነሳው እኛን ሊያድን በመጣው በልጅ በጌታ በኢየሱስ ክርስቶስ ስም አቀረብን አሜን ታንክ ዩ